ይሄ አካል የሚንቀሳቀስም ሊሆን ይችላል ላይሆንም ይችላል ሶ በመዳሰስ ምንድነው የሚለውን ነገር እንድትነግሩን ነው የምፈልገው ያምላክ ማይንቀሳቀስ ነገር አለሽ ስለዚህ ምንድነው የሚለውን ነገር በመንካት ትነግሩናላችሁ እኔ ጨዋታው ጨለማው ላይ ቢያልቅ በቃ ተጫወትን እኮ እኔ አሁን ታስሬ በጣም ለረጅም ደቂቃ ስለቆየው የሆነ ጆሮዬም እየተደፈነ ነው ዳኛ ለሰማው አይጨክንብንም እሺ ባምላዬ ይሄኔ ደሞ ወድ ተቀልሻ ይሄድሽ ሁሌም ሁለተኛው ወጣት አይ ይሄድሽ ሄድሽ ይሄኔ ጉዴ ዘመን ነው ቆይ ዘመን ነው ለምንድን ነው የነካሽው በእጅሽ ነው ምንሽ ነው እግርሽ ነው በእጅሽ ነው ኦኬ እሺ ሰው መጀመሪያ የነካሁት ሰው እንትን ነው እንጨት ነው ወይኔ ጉዴ ምንድን ነው አንቺ ድረስ ተጠቂ ያምላክ የነካሽውን ንገሪ ወደዚህ ነው መጀመሪያ ነው ማረግሽ በቃሻል ተደንቀቂ እንዳይነክስሽ ተደንቀቂ የሆነ ነካሽ የሆነ ነክቶኝ የሚጠፋ ነገር ነው መሰል ስማ ወደ የሆነ ፀጉር ነገር ነካው ስማ ወደ መንፈስ ቅዱስ ስማ ወደ መንፈስ ቅዱስ ወይኔ ምንም ነገር የለም ሰው ነው ፀጉር ያስኩ የሆነ እሺ ሰው ነው የነካው ሰው መሆኑ ካረጋገጣችሁ ማን ይመስላችኋል አምላኬ እኔ የሆነ ሰው እየገመትኩ ነው ገመት በቂ የሆነ ፂሙ ምናምን በቃሉ አባት አይ ፂሙና የፀጉር አቆራረጡ በቃሉ አባት ነው እሱን ይመስላል ማወቅ አልቻልኩም እሺ እኔም በቂ የፀጉሩ ፍሪዝነቱና ይሄ አላቅም ብቻ የፀጉር አቆራረጥ ቅርጹ ምናምን ጠፋ በቂ ነው አይገርምም እግዚአብሔር ተጠራ ሁለት ልቦኛል ምን እንደሆነ ልንገርሽ አንደኛው የበቂ ጃኬት አያደርግም ማለት ሸሚዝ ነው ብዙ ጊዜ የሚያደርገው ሞቀኛ ነው ራሱ ሸሚዙን ተጠራጠርኩ ከዛ ግን የፀጉሩ ቅርጽ እኔ በፀጉሩና በፂሙ አይደለም የለየው ትጂ ስለተናገረሽ ነው አይደለም መኪና ውስጥ መኖር ትዝ ብሎኝ ነው ቅድም መኪና ውስጥ መኖር ትዝ ብሎኝ ማለት አብሬያችሁ እንደመጣው ስላወቃችሁ ብቻ ምናልባት ያፍንጭ ሆኗል ያስባል አንቺ ስሙን ስጠሪ ይመጣልኝ ኦኬ መኪና ውስጥ የነበረው እሱ ነው የሚለው ነው መሸወድ አልቻልኩም ማለት በፀጉር ግን አስደንግጠኝ ሌላ ቦታ ነው መሄድ ብለህ እኔ እኮ ሲወርዱ ለለየሁት የት ነው የነበርክ አይ አሁን የመጣው በነገራችን ላይ አጤ ምን ይልክ ቅርብ መሆኗን አሳውቅሽ ግን መኪና ላይ ባትኖር ኖሮ ላውቅ አልችልም እንደዚህ የሚያምር ቦታ ላይ ሆናችሁ ዘና እያላችሁ እንደሆነ ተስፋ አድርጊያለሁ አሁን የመጣው በርግጥ ቆይታችሁ ምን እንደሚመስል አላየሁም እኛን ለማሸበር እናንተ ለማሸበር አልተሳካልኝ የሆነ ማለት የሆነ ነገር መጀመሪያ ነካኝ ከዛ ደግሞ የሚኮሰኩስ ፀጉርን ስነካው የሚኮሰኩስ ነገር አለውና በጣም ነበር ነበር እኮ ነው በድንጋጤ እንግዲህ አንደኛውን ስሜታችሁን በመዳሰስ መሰረት አድርጋችሁ አንደኛውን የስሜት ራስ መሰረት አድርጋችሁ አውቃችሁኛል ቀጣይ ሌላ ጨዋታ ብንጫወትስ እሺ መታሰራለሁ እኔ ጨለማ በቃኝ አሁን ደግሞ እግር ታስሮ እጅ ታስሮ የሆነ ነገር ማድረግ ነው ወይስ ሌላ እናድርግ መታሰር ከባድ ነው ጨዋታ ተብሎ ስቃይ ከስር እንውጣና እሺ ምን አመጣብን ደግሞ እቺ ነገር ተጠቅመን አንድ ነገር እንጫወት የሆነ ቦታ ላይ ይቀመጣል ከዚህ ላይ ሳንቲም እየወረወራችሁ ማስገባት ነው ቀድሞ ያስገባ ሰው
አሸናፊ ይሆናል። አሸናፊ የተሸነፈውን ሰው ያዝላል ማለት አሸናፊ ይታዘላል። እንደዛ ብናደርግ አይሻልም? ትከሻሽን ጠንካራ አድርጊ እስኪ። አመሰግናለሁ። ቆጠበሽ ተጠቀሚ ጓደኛ አታብሽ። አምስት እድል ነው ያለው። አምስት ሳንቲሞች ሰጥቻችኋለሁ። እነዚህ ሳንቲሞች ያው ርቀቱ ተመሳሳይ መሆን ስላለበት ተራ በተራ መጀመሪያ የምፈቅድ ሁለት ሙከራ ነው። ሳንቲሞችን መወርወር ብቻ። እሺ በአንድ ነው የማስገባው እኔ። ማን ይጀምር? ነይ ቅድም ቢያንስ የሚታየው ላይ እኔ መጀመሪያለሁ። ችግር የለም። እሺ ስለዚህ ይሞክር። በጣም አሪፍ። ሁለተኛውም እዛ ነው የሚሄደው። በዚህ አያያዝሽ ወገብሽን አስተካክይ። በነገራችን ላይ እዚህ የሚጠይቀውን ነገር በደንብ ማሰብ፣ በደንብ ማለም፣ ትኩረት መስጠት። በልጅነት ወርውሮ የፈነከተ ሰው ይረዳዋል። ይሄ ልምድ ያለው ሰው ፈንካች። አይ አንቺ እኮ ፔናልቲ ምች ተብለሽ ኮርና እንዳስወጣው ተጫዋች እኮ ያጭር ርቀት እዚህ አይገባም። ገብቶ ወጣ። በጣም ያሳዝናል። አዘገጃጀትሽ እኮ በስመ አብ ገብቶ አይሽኛ ሳፋ የሚያስፈልግ ነው የሚመስለኝ። እኔ አሁን በዚህ ሳህን በእርግጠኝነት አታስገባም። አይ እኔ አስገባዋለሁ። ቲጂ ማውኛ ገንዳ ቢሆንም አትሞክረው አልሽ። እሺ ጠብቂ ገንዳ በጣም ወርዋሪ ነኝ አልሽ። ችግሬ ገብቶኛል። የመጨረሻ ነው። በደንብ ወይኔ በእናትሽ እዚህ ጋር ተረድቶኛል። ተሳክቶልኝ ነበር። ለምንድን ነው የምትደገጠው? ለጣይቱ እንትን እያለ አይ የግድ እኮ ነው። አሁን ይሄ ሊሆን ስላልቻለ እስኪ አንድ እድል ልሞክራችሁ። እሺ እንድገም እኮ ቀላል እኮ ነው። በጣም ቀላል ነው። ቀላል ነው። ይሄው ከላይ ማድረግ ማለት ቢያንስ ውሃውን ነክቼዋለሁ። ገብቶ የወጣ ይቆጠራል እንዴ? እንደዛ ከሆነ ማለት አልገባም እኮ ውሃውን ከነካችሁት ልስጣችሁ። የኔ ገብቶ ወጣ። አልገባም። ገብቶ አይደለም የወጣው፣ በአየር ነው ያለፈው። እንደዚህ ውሃውን ከነካችሁት ልትሰጣችኋለሁ። ግባ እባክህ። በጣም የሚገርም ፉክክር ነው ያሳያችሁ። በነገራችን ላይ ቲጂ በመሳት ምንም አልተፎካከረች። በመሳት እኔ አስገብቻለሁ እኮ ውስጥ ገብቶ ወጣ። አልገባም። አላየንም እንዴ? ቅድም እኮ አልነበርንም። አላየንም። አንድም አይደለም። ዙር እኔ በሁለተኛው ዙር በዳኛውበት አይኔ ግን ያየሁት የማንን ነው? የኔን ነው። ያንቺን ነው እንዴ? እሺ፣ የዚህ ዙር አሸናፊ አምላክ ናት። ሌላ ሁለተኛ ጨዋታ እንጫወታለን። ሌላ ጥበብና ታለንት በቄ ጋር የወላጅ ስብሰባ የተደረገው ጨዋታ በቄ ውስጥ አለ እስካሁን። እስኪ ከዚህ ጋር አንድ ስነቀል እስቲ በፍጥነት አንድ ሰው አዲስ መፍጠር አይቻልም። በነገራችን ስነቀል የድሮ ብቻ ነው። አዲስ እንበለው የድሮ ብቻ ነው። ሲመታት ትነጥራለች፣ እስኪ ዝም ብሎ ሲወረውራት ትመለሳለች። ቃል ጥልቅ ነው ትርጉሙ እኮ ይሄ። እንደዚህ አይነት ጨዋታዎችን እስኪ የሚሞክራል። የድሮ ሰው ማሰብ አይጠይቅም። ጭራሽ ምን አለ ብትቀበያቸው። እኔ ወይኔ ደግሞ በጣም አይ ሶስት ይቅርና እስኪ ባንድ ሞክሪ። በነገራችን ላይ የቅድሙ አባባልን ቀይሮ ያለው ቲጂ ላይ ሲወረውራት ትወረውር
እሺ የስልክ የወረወርኩት አይመለስም። አንበሳ እዲ ከባድ ነው ይሄ ከበሮ ሲይሽ ነው የሆነብኝ። አዎ ከበሮ በሰው እጅ ታምሪያለሽ። በቃ አየሽው ስነቃል ማለት እኮ ነው። ከበሮ በሰው ልጅ ያምር ሲይዙት ያደናግር። እውነት ነው። ታማር በዚህ አይነት ማን ሊያሸንፍ እንደሚችል እየገመትኩ ነው። አሁንም ቢሆን አሸናፊ ነኝ ግን ካንቺ አንፃር እንዴት እናድርገው? ቀድሞ የመለሰ ይሁን ወይስ ተራ በተራ ልስጣችሁ? ቀድሞ የመለሰ ይሻላል። እሺ ቀድሞ የመለሰ ምናልባት እንትን ሊሆን ስለሚችል እሺ ቀላል ሊሆን ስለሚችል ጥያቄው የሚገርም ነው። አጋጣሚ ከተዘጋጀው ጥያቄ ውስጥ የከበሮ ጉዳይ ነበር። አቤት ስለዚህ ማን የመለሰው? እኔ ነኝ። ስለዚህ የመጀመሪያው ጥያቄ እሺ ሬዲ ናችሁ? ሆድ ያባውን ብቅል ያወጣዋል። ረጋ ብላችሁ እጅ አውጣሽ። እሺ ከመጠምጠም መማር ቅደም ከመምሩ ደቀ መዝሙሩ። አረ የኛ ትውልድ ዋለው አይዞሽ እንጂ ተሳተፊ ልንገርሽ ላስቆርጥሽ። ከመረቁ አውጡልኝ ከስጋው ጾመኛ ነኝ። አይ ይሄ ዘመን ነው። እኔ አቀው የምር ይሄ ዘመን ነው። ይቀየር ጥያቄው ይቀየር። ይሄ ዘመን ነው። ሲሸነፉ ማገራገር አይቻልም። ሰማይ ከዳይሬክተሩ ጋር ቅድም ወቅት ያደርጉ ነበር ከኋላዬ። አዎ እኔ ከፍቼ እየሄድኩኝ እነሱ ከኋላ ነበሩ። አይዞሽ በታሪክ የሚቀጥለውን በፍጥነት ምልክቱ ይሄ ነው። እሺ ቀጥል። ካልሆነ በፍጥነት እንዴ ይችን በፍጥነት ከሩቅ ዘመድ የቅርብ ጎረቤት መልሳለች። ይሻላል። በነገራችን ላይ ድምጼ ከፍ ማለቱ ለመሰማት አድቫንቴጅ ነው። ለአሁን ለምንድን ነው የመለሰች? አንድ እኩል ነው እንደመጀመሪያው አይደለም። 3-2 ናችሁ አይደለም። አሁን እኩል ነን። በባህር እናየዋለን። እኔ እየተዳለብኝ ነው። እሺ ካልጠገቡ አይዝለሉ፣ ካልዘለሉ አይሰበሩ እና አዎ በማለት ልይዝልሽ። አዎ ማለት እኮ በነገራችን ትክክል ነው ማለት ነው። ደግፋለች። ዜሮ ምናምን ስጥልኝ። ዜሮ የነበረችው አልቀንሳት እንዴ? ደግፈሻለሁ። ከአንጀት ካለቀሱ እንባ አይገድም ብዬ ነበር እኮ ተናግሬ። አይድልኝ ሂጂ አንቺ እስኪ ላውጣው ቃሉ እስኪ ላውጣው። እኔ እኮ ወደ ገባሁ። ወይኔ በፍጹም የበላይነት እንዲሁም ዝረራ ሁለቱንም ሁሉንም ጌሞች ይከብዳል። ሁለት መልሰሻል። አይዞሽ እኔ ያለሁልሽ። ቢያንስ አንዱን ቀምቼ ላንቺ ሰጥቼሻለሁ። 4-2 በሆነ እንግዲህ ይሁን። አሳዝነሽኛል። እኔ ወደፊት ራሱ ለመጫወት እመጣለሁ ብዬ ነበረ። በዚህ አይነት ተስፋጣ ወይ እናድርገው እንዴ? ምን እናድርገው እንዳትመልሰው የሚቀጥለው ምን እናድርግ? እኔ ለምንድን ነው እዚህ ጋር ዳኛ አይደለም እኮ የተቀመጠው? ሁለት ቡድን ጋር ነው የተጫወትኩት። ሁለት ቡድን ጋር ግን እንደዚህ አሸናፊነት በጣም ቀደም እንደነገርኳችሁ አርጀንቲናና ግብጽን ሲያጫውት የነበረው ዳኛ ማለት ነው። ግቡ ከገባ በኋላ ቀደም እኮ የሆነ ልጅ ጥሎት ነበር ብሎ በባሰው ሽሮታልና እየተፈቀደ ትልቅ ትምህርት። ለማንኛውም በጣም አድንቄያለሁ። ጎበዝ ነሽ። አመሰግናለሁ። ስነቃል ላይ ከሱ ዘይቱና አንዱን ቢዩ ሁለቱ ብቻ ነው። ለማንኛውም ተመልካቾቻችን ዛሬ ጨዋታችን ይሄን ይመስላል። ዘና እንዳላችሁበት ተስፋ እናደርጋለን። ተዝናንታችኋል? አዎ በደምብ ሁሌ ያው እናንተ ዘና ካላችሁ ሁሌ ፈትነን ዘና እንደሚሉ ተስፋ እናደርጋለን። በነገራችን ላይ አሸናፊ ብዬ ደምደምኩ እንጂ ቅርቅር አለኝ። ለምሳሌ በዳሰሳ እኔን ነው አይደል ልጅ እንደውም 3 እኩል መጀመሪያ ባወቅ አይደለም 3 እኩል አይገርምም? በቂ ሁለተኛ እንዳትመጣ
ሁለተኛ እንዳትመጣ። አይ በቃ ጥምረታችን ይቀጥላል። በቂ አይኔም ደስ ብሎኛል። ምክንያቱም አቅሜን አሳይቻለሁ ከሁለት ሰው ጋር እንዴት ታግዬ እንዳሸነፍ። ጎበዝ ነሽ። ተመልካች ይዳኘኝ ያየች የእነሱን ጉዳይ ከካሜራ ጀርባ እንገናኛለን። ለአሁኑ ግን እረፍት አድርገን እኔና ማምላክ እንመለሳለን። አብራችን ቆዩ።